ዳንኩ እንደው ላላገኝሽ ባከንኩ ቢሰማ ግን በራት ባንገባመት ነገር ከነገ ወዲያ የምንገናኝ ሰዎች አንገናኝ። ችግርሽ ነው የተረፈኝ። ካሜራ ይዘን ቤተሰቦች እያሉ እዚህ ጋር ሰው አለ ምናምን እኔ እናንተ በዚህ ሰው ይገምገመን ትንሽ አይ አይገመገምም። እኔ ይሄ ነበር ግን ሰው ይገምገመናል። ናውቆት የልብን መጎዳት ትንሽ እኔ ጅል ተጥፍስ ሌላዘሽ እንዴ እኔ ብራዳስ ኮራል ለገብሽ ከተርተ ብሬ አትጨማለቅ ያለኝ ከታ መጣልኝ ነው ሁሉ ብር ከፍላለሽ ያማታ ነው ዝምብር መጥቶ ነው ተከታይነሽ የተወደዳችሁ የተከበራችሁ የዙቤ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ያው ዛሬ ቃል በገባሁት መሰረት ራት ጋብዣለሁኝ ባልኩት መሰረት ማለት ነው። ዛሬ የራት ፕሮግራም ይኖረናል ከዙቤ ጋር። ስላለፈው ቪዲዮ ለማንሳት ያህል ስለ ሁሉም በእውነት በጣም ከልቤ ላመሰግናችሁ እወዳለሁኝ። ስቲል እስካሁን ድጋፋችሁ አልተለየኝም። አንዳንድ ሰዎች ምክር አዘል በሚመስል መልኩ ትንሽ ያልተመቻችሁ ነገር ሀሳብ ሰጡኝ ነበረ። ለዛም ከቁጣ ይልቅ በስነስርዓት በፍቅር ባለፈውን ቪዲዮ ላይ ለማስረዳት ሞክሬያለሁኝ። እኔ እንግዲህ የሚመስለኝን ነው ላይክ እሷ ሁሌ ብቸኛ ነች፣ ማንም የላትም። ሰው ጥሏት ብቻዋን ከመሆን አብሮ ማስታመሙ አብሯት መሆኑ ሞር የተሻለ ነው ብዬ ስለማስብ ይሄንን ነገር እያረኩኝ ነው። በእናንተ በቤተሰቦቼ ካልተወደደ እንዳልኳችሁ በጣም በጣም ይቅርታ ለመጠየቅ እፈልጋለሁኝ። ግን ዙቤ ሊወድ እንደሚችል አንድ ሰው አጠገቧ ሆኜ ያንን ነገር ለማድረግ እየሞከርኩኝ ነው። ካለባት ስትረስ እንድትወጣ በጣም የተቻለኝ ሙከራ እየሞከርኩኝ ነው። ሌላ አይነት ፍላጎት የለኝም። ይሄን እንዳላችሁት ጓደኛዬ ነው። ሰው ከሌላ አንጻር እንዲታይብኝ ነገሩ አልፈልግም። ባለፈውም እንዳልኩት መደጋገም እንዳይሆንብኝ ቪዲዮ ላይ መውጣት ያልተፈለገበት የራሷ የሆነች ልጅ ሪዘን አላት። ግዴላችሁ መባካችሁ ልናስታመማት ይገባል። ካለችበት ጭንቀት ልትወጣ ይገባል። ሁላችንም እንደ ቤተሰብ የእሱ ነገር ይመለከተናል ብለን የምናስብ ሰዎች ደስታዋን ነው እና የምንፈልገው። ነገሩን ያውቀዋለሁ እናንተ ጋር አልደረሰም። ያ ማለት ጉዳዩ ምን ያህል ቢከብድ ነው ብለን እንድናስብ ያደርገናል። ከዚህ በፊት ዙቤ ምንም ነገር የምትደብቀው ነገር የለም። ላይፏ ሁሉ ነገሯ ከእናንተ ከውድ ቤተሰቦቿ ጋር ነበረ። ፊት ለፊት አወጣ ስላላት የቀለቀን ህይወት ሁሉንም ነገር የምታሳያቸው ሰው ነበረች። ሰው አሁን ላይ ግን ሶሻል ሚዲያ ላይ ይሄ ነገር መውጣት የለበትም ብላ ካመነች ጉዳዩ እንዳልኳችሁ በጣም የሚገዝፍ ነው እና ጉዳዩን ለእነሱ ብንተውላቸው በጣም የተሻለ ነው የሚል ሀሳብ አለኝ። በግል ግን አሁን ላለችበት ነገር ደስተኛ በመሆኗ ሞር እንዳልኳችሁ እኔ ልመሰገንበት እንጂ ልጠለሽበት የሚገባ ነገር አድርጌያለሁኝ ብዬ አላስብም እና ካጠፋሁኝ እንደ ሁልጊዜው የእናንተ የቤተሰቦቻችሁ ልጅ ነኝና በጣም ይቅርታ ለማለት ፈልጋለሁ። ዛሬ ግን ከዚህ ሀሳብ ወተን ዙቤን ራት ለመጋበዝ ይሆናል ሀሳባችን። እኔም በተቻለኝ መጠን እሷን ለሚመጥን ነገር ፏ ብዬ መጥቻለሁኝ። ቀሚስ ገዝቼላታለሁ፣ የሚያምር ቀሚስ አለሁኝና የገዛውላትን ቀሚስ አድርጋ ትመጣለች። ፀጉሯንም እንዳልኳችሁ ባለፈው እንዳያችሁ ተሰርታለች። ሰው በጣም እንደሚያምርባት አልጠራጠርም።
እሷን በመጠበቅ ላይ ነን። እንደ ሁልጊዜው በጣም አርፋጅ ነች፣ እየጠበቅኳት ነው። አብራችሁን ቆዩ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ዛሬ ቆንጆ የእራት ፕሮግራም ይኖረናል። መልካም ጊዜ ይሆንላችሁ። ማን አይቶት ማናውቆት የልብን መጎዳት አይ የልብን መጎዳት ጎንበስ ቀና እያለ ሳይኖረው ረዳት አይ ሳይኖረው ረዳት አለ ሳይታክተው ብቻውን ሲወዳት አይ ብቻውን ሲወዳት እኔማ ከስቃይ ከጭንቀት አልዳንኩም እንደው ላላገኝሽ ባከንኩ ቢሰማ ቤተሰቦች ያው ክብር ማይወድላት ልጅ ወንበር ስቤ ባስቀምጣት ቤቱ ያምራል። ቤቱ በጣም ነው ያምራል። በእውነት እኔን አላየሽ ነው አላማረብኝም በጣም እኔ ግን ማለት ነው ባይዘው ቀሚሱን ልብሱን ምናምን ወድጄዋለሁ። ጫማው ምናምን ማች ያደርጋል። እኔ የሰጠኸኝ አትመስይም እኮ እንዴ አንተ በስነ ስርዓት ሰላም ሳትይኝ እንኳን ነገር ብሎሽ ነው የጀመርሽው እኮ። ተፈራይልሽ ታለሽ እንዳትቀመጭ እና እኔ ደግሞ ቢራው ሲመጣ አንተን እንደያዘዝከው የምግራ አሁን ቢራ ይዘስተፈች ታዲያ ከኔ ጋር ያገናኛሉ። አዙ ነው እንዴ ብዬ ብስማ አይደለም ዘንዶ ነው ብስማ ምናምን ብዬ የጆሮ ሎት ያልቀረኝም ቤተሰቦች ይገርማቸዋል። ከቀሚሷ ጋር ማች የሚያደርግ ሜካፕን ትላንት አይታችኋል። ሜካፕን ትላንትና አይታችኋል አይደለ? ጆሮ ማነው አይኔንና ከንፈሯ ተመሳሳይ ማች። አሁን ደግሞ በቀሚስ አጠፍተውት ባይተወይ በጣም ልንከባከባት እየሞከርኩኝ ነው፣ ግን ቤተሰቦች ለእንክብካቤ የምትወል ልጅ አለችኝ። ይኸው እንደምታዩት ነች። ኧረ ስም አታጥፋ። ምን አጠፋው? እኔ እኮ መቅለስለስን እየቻልኩበት ስላልሆነ እሱ ጋር ምን ልበልሽ? ምን አጠፋኝ? ምን ሆነክ ነው? አሽኮረም። እሺ እንዴት እንዳያችሁት ኮሜንት ላይ ሀሳብ ስጡልኝ። ቀሚስ መግዛት አመራረጥ እችላለሁ አልችልም የሚለውን ሀሳብ እንድትሰጡ ይፈልጋለሁ። ቤተሰቦች በጣም አምሮብሻል። ቴንክ ዩ። በጣም የእውነት በጣም አምሮብሻል። አመሰግናለሁ። ንጹህ ታይ አትጨማለቂ እንዴ። ስማ አሁን አንተም አምሮብሃል የሚል ምላሽ አጠብቅም ማለት አላማረብኝም። በጣም ነው ያማረብኝ ነው። ዋው ግን ከዛ በፊት ጃኬት ምናምን ነገር ይዘሃል አስተወጣ እንዳይበርደኝ አላስኩኝ። እንደዚህ የተከፋፈተ ልብስ ለብሼ አይመለከተኝም። ስትመጪ ጣጣሽን ጨርሰሽ ነው መምጣት ያለብሽ። አብዴን ታማምሽ መሆን የለበት። እርሟን ብታፈላል እርምህን እራት ብትቀብስ እግዚአብሔርን እንደዚህ ያደርጋት ሰው እስቲ እንደዚህ ነው ምላሽ የሚሰጠው። እግዚአብሔርን ከሆነ ሰዓት አመጣት በላ አድርገን እንውጣ። ይኸው የራበሽ አውራ ተዝሻለሁ እኮ በላ እናድርግ ማለት ነው። ቤቱ ግን በጣም ነው የሚያምረው። ቤተሰቦች ስንወጣ እናሳያቸዋለን። በላ አድርገን እንውጣ። ሞኛል በእናትህ እራት ጋብዣ ከትላንት ጀምሮ ሀሳብ ሆኖብኝ ቀን አልበላውም። ምሳ ማታ እራት እበላለሁ ብዬ ማለት ነው። በጣም ፕሮግራም ከማድረግ የተነሳ እርቦሽ ነው የመጣሽው? ምግብ ትወጃለሽ? በጣም በእውነት እውነት። ምን አይ ምንም። በተመሳሳይ ከምግብና ከኔ ምን ተመርጫለሽ?
ምግብ እየበላሁ አንተ ምግብ እየበላሽ ነኝ የሆነ መርጦ ነው። እኔ ሼፍ ሆኜስ ይሻል ምግብ የማቀርብልሽ አንተ ምረጭ ስትባይ አንተ ሼፍ ከሆንክ አንተን ከመረጥኩ ምግቡ ተሰርቶ ይመጣል። ግዴታ አለብኝ። ሼፍ ከሆንክ አንቺን የማብላት ሼፍ ከሆንክ የሙያው ነው፣ የስራው ባህሪ ነው። ሶስት ቀን አልበላሽም እንዴ እናቴ? እርቦኛል እውነት። ቅድም ደግሞ ማስቲካ በላሁ በእውነት እንጂ አይረብሽም። አይርበኝም። ማስቲካ ያፋጥናል ዳይጀሽን ሲስተም። ከተገናኘን ኦልሞስት አሁን 4 ዓመት። በ4 ዓመት ውስጥ እንደ እሱ አይነት በሊታ ሰው በህይወት ዘመን ያጋጥማል። አሁን ቤተሰቦች በነገራችን ሰውነት ይመሰክራል። እኔ በሊታ በሆን ኖሮ እንደዚህ አይነት ሰውነት አይኖረኝም ነበረ። በመጀመሪያ ነገር ስለምትበይ ከምግቡ ባሻገር ነገር በጣም ስለምት እሱ እንዳለ ሆኖ ግን ምግብ ላይ ስካሴ ነኝ። እኔን አታናጅኝ። ኢንተርናሽናል ሆቴል እሱ እንዳታናጅኝ። ኢንተርናሽናል ሆቴል ነን ያለ እግዚአብሔርን ይጫወት እንጂ ፕሮቶኮል የሚባል ሰው ያለ ፕሮቶኮል የሚባል ነገር አለ። ሰው ውጪ እሺ፣ ግን አሁን እንደዚህ አይነት ቦታ ላይ ኩል በጣም ነው የኩልልሽው። ኩሏ ዝም ብለህ ቢጫ አበባም ነገር ቢሆን ይዛህ መጣ ሲንፍታ የራቱ በጣም እየዘስተተኝ ነው። ነገራችን ላይ ለምንም የማትሆኝ በጣም የምታስጠይ ሰው ነሽ። አይ የተናገርከኝማ በለምራቱ ልቀር ይችላል። በአንዳ እግዚአብሔርም በአንዳ ተንሽ ቦታ ይጠፋሻል። ኧረ እኔ እሄዳለሁ። ተንሽ ቁርሳሽንሽ በራት እኔ እናንተ መገማመታችን ምን ነገር ኧረ አይደለ በራስ እኔን ገመትከኝ። ገመትኩሽ። እኔ እሄዳለሁ። እባክሽ ግን በራት ባንገማመት ነገ ከነገ ወዲያ የምንገናኝ ሰዎች አንገናኝ። ችግርሽ ነው የተረፈኝ። ካሜራ ይዘን ቤተሰቦች እያሉ እዚህ ጋር ሰው አለ ምናምን እኔ እናንተ በዚህ ሰው ይገምገመን ትንሽ አይ አይገመገምም። እኔ ይሄ ነበር ግን ሰው ይገመግመናል። አንቺ በምግብ ጨክነሽ ተነስተሽ ስትሄጂ አይ እኔ ለቤተሰቦችና ለሰው ቤተሰቦች የምነግራችሁ አንድ ነገር ይልቁኑ አውቃ እውነት አስባ አምናበት እኔ ጸጉር እንዲህ ሴት ልጅ ስትሰራ በጣም የምወደው እና ሆን ብላ አውቃ ነው እንዲህ ተሰርታ የመጣችው። ለሱ ብዬ ልካርለ ኧረ ተወኝ በእናትህ። እኔ ብዙ ሰዎች እንደዚህ አምሮብሻል ስትደፊ ምናምን ስለሚሉኝ። ማን ነው የሚሉሽ? በጣም ብዙ ሰዎች በእውነት ስለሚወዱት ነው እንጂ አንተ ስለኔ ብለሻል ለሚያረክሽ እያይሽ እኮ እያይሽን ቀጥታው ለኔ ብለሻል ለሚያረክሽ እዚህ ጋር ነው የቱ ጋር አይደለም ማርያም። እሺ ማርያም እኮ ማርያም በይ። የቤታችንን አመል በቤታችን የቤታችንን አመል እሺ። አሁን ይመጣል ቤተሰቦች ግን ቤቱ እግዚአብሔር እንዴት የሚያምር ማለት ነው። የዋና ገንዳ አለው እና መዋኘት ነበር። በጣም የማቴሪያል ሰው ነሽ ማለት እንዴት? እኔ እዚህ ጋር ያለሁኝ የራት የጋበዘች ቀሚስ የገዛች እያለ ቤቱ ስለሚያምረው ነገር ትናገራለሽ። አንተ አልገባህም። ቤቱን የመረጥከው አንተ ነህ። ቤቱን ሳደንቀው ምርጫህን እያደነቅኩ መሆኑን ማወቅ ሆነ ገሎ ማዳን ይላችኋል። ምን ማለት ነው? ቤቱን የመረጥከው አንተ አይደል? ቦታውን ሳደንቀው አንተ ዋና ትችላለሽ? አይ አልሽ ዋና ገንዳ አላችሁ ከፈለግሽ። አየሁት እኮ እሱን እኮ ነው እያልኩ ያለሁት። በጣም ነው የሚያምረው ግን እኔ አልወድም። አንድ ቀን ልጅሽ መጣናል። አሁንሽ እኔ አልወድም። አቤት እኔ ደግሞ ሰዋኝ ቤተሰብ አሳይ ጋር ነበር አይደል? ካፌ ነው ወስደሽ ከዚህ ውስጥም ስላልከኝ ስትዋኝ አይቼ አላውቅም። ስታወራ በጣም ከባድ ባልዋኛ አብዲ ይባላል።
እንትን አልወድም፣ ገደብ አልወድም። ሀይቅ ላይ ነው የለመድኩት እና ገንዳ ሳገኝ ተጋጭ ነው የሚለው እንትን ነው ሀይቅ ለምደ ሰፊ ነገር። አዎ በጣም የመረዳት ችሎታሽ በስመ አብ ከኔ ጋር ይዋልሽ ስለሆነ እሺ አንድ ስቴፕ ከፍ። አዎ በልቼ ቢሆን ደግሞ ከራቱ በኋላ አሜን አረዳዴ በቃ ፋስት ገና ሳታወራው ካፌ እሺ እየመጣ አሁን የሰው የራት ሰዓት እኮ ጀስት እየተበላ ነው። ወሬም ደስ የሚለው ሰው እርቦት እንዴት ያወራል? እየተበላ ሲወራ ነው ጥሩ። አላፈራባሽ ጥፍሯን በላችሁ። አንቺ ለኔ አትመለሽ። ምን ነው ለምንድን ነው ጥፍሬ ተቆርጦ? እንዳንተ አይደለም ሰው ክፉር ልትበላኝ ደረሰች። ምግባችን መጥቷል። ኧረ እንብላ በእግዚአብሔር። እዚህም አለ ቃሪያ ካንተ ጋር ልወስድ ነበረ የለም እሱ እንዲህ ምን እንደው ልሻል ያማታም ባልበላ ይሻለኝ ነበር። እሱ ከተጠራው ቤተ ብዬ መብላት ነው። ተሳቀኝ ቤተሰቦች እንደዚህ አይነት እንጀራ አይታችሁ ታውቃላችሁ? እንደዚህ እንደሚጋገር ታውቃለህ? አይቻልም ማለት ማይማያ አይሽ ወይናጭ አድድ አንዴ ታዞራለህ። አንዳንድ ከዛ ቀዩን አንዴ ታዞራለህ። ናቸው አንዴ ታዞራለህ። ወይኔ ሙያ እንዳለው ሰው ሲያደርጋት ነው ያውቁታል። ምንም ባይወራም ምንም ሙያ እኔ ሁሉንም እየጠራሽ አንተሽ ካሜራማን ነው ካሜራማን ላጎርሰ አልፈልግም ማለት ወይ የመጀመሪያ ጉርሻ ነው ባይዘው የምናውቀው። በጣም እርቦሻል? አይ ከየት የመጣሽ? ከየት የመጣሽ? አትመስይም። ከበረሃ መጥመጭ ነው የምትመስይው። የሚጠጣ ነገር የለም? ወይኔ ያንቀንስ ኧረ አንቆት ፈገላገለኝ መጣት ፋንታል ዋናናስ ይጣጣ ያልፍ ነው። ጠግባለሁ። አታውርሰኝ ብዙ እንኪ ጉረሽ አትጨማለቂ። ሆቴል ትልቅ ሆቴል ነን ያለነው። እንደዚህ ፕሮቶኮልን ጠብቄ መጥቼ ያታ ቢቲኬ ነካካኛል፣ ሰው ያየኛል። እሺ እንኪ ያማላን አልበላም። አፍሽቱ አልበላም። ይኸው አልበላም። በቃኝ በቃኝ። አልበላም። ማርያምን አልበላም። አልበላም። በቃሽ አልበላም። እግዚአብሔርን አልበላም። አልበላም። በቃ ማርያም አንገጣለ ቀጣፊ በጣም ይጣፍጠው። ካሜራውን አንዴ ዝቅ አድርግ። አታርግ እናታርግ ማናይቶት ማናውቆት የልብን መጎዳት አይ የልብን መጎዳት ጎንበስ ቀና እያለ ሳይኖረው ረዳት አይ ሳይኖረው ረዳት አለ ሳይታክተው ብቻውን ሲወድ አይቶት ማናውቆት የልብን መጎዳት አይ የሰው ልጅ ከበላ ከጠጣ በኋላ ምን ያደርጋል?
ነው ሂሳብን ጠይቃታለሁ። ጠገብሽ? በጣም አሪፍ ነው። እውነት የበላው እንዳይመስላችሁ አልበላውም። አላዙም በእግዚአብሔር እንዳለ ሳጎርስሽ እኮ ነበር። ብዙም አልበላውም የተወሰነ ነው። ይሁን ታዲያ እንዲህ የበላሽ እንዴት ነው ስለመወፈር የምታስቢው? ምስጋና ስለሌለሽ እኮ ነው። ኧረ እኔ መቼም አላመሰግንም አላልኩም። ቴንኪው በጣም አመሰግናለሁ። እና ይሳው ይነሳየት እንደዚህ ብዬ ነው ይጣፍጣል። አንተ አሪፍ ነበረ ምግቡ። ቆንጆ ራት ነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንደዚህ እንዳከበርከኝ ፈጣሪ ያክብር። ብድር መላሽ ያርገኝ አይደል? ብድር መላሽ ያርግሽ። ጠግበሻል አንቺ ግን። በጣም አሪፍ ምግቡ ተመችቶሻል። ድራሰሪ ነገር በምትገኘው ማለት ነው። ለስላሳቸውም ማለት ነው። በጣም እውነት። አሁን ምን እናደርጋለን መሰለሽ? ሳዊ ይምጣና ብሽ ከዚህ በኋላ ማለት ነው እየደወልሽ እራት፣ ምሳ፣ ቁርስ በይኝ። እሺ። እኔ ደግሞ አንተ ያልከኝን ነገር ከማድረግ ወደኋላ አለም። እንደምታውቂው ፋዘርን አልመስልም ማለት ስታይ ፋዘር እንመስላለን። ቁርጥ በእውነት ተልካካ ናቸው እንደኛ። ሂጂ ሁሌ ደግሞ ቁርስ፣ ምሳ፣ እራት ምናምን ስትጋብዘኝ ቁርጥ አንድ አይነት ነው የምትሆኑ። ከዛ እጹብ ድንቅ ማን ነው የምትባየው? ኤቢም ቢሆን ችግር የለውም። እጹብ ድንቅ ኤቢ። በእውነት ዋው! የመረክ ስምሽ ነው። ፋዘር ራሱ አሳልፎ ይሰጣል የእሱን ስም። ጠዋት ምሳ፣ እራት ምናምን ጋብዘኝ ከሆነ አንቺ ለምን ፋዘር ሲሆን ትጨነሽ? የምትንከባከበኝ ከሆነ በአንተ ስም ነው የሚያስጠራኝ እሱ ራሱ። ኧረ ፈሪው እግዚአብሔር እንዴ! ግዴታ አፍ ውስጥ ሁሉም ነገር እኮ መግባት የለበትም። ማስቀረትም እንችላለን እኮ። እኔን አትናገረኝ። እኔ በእናትህ ጋር እንገማመት አልቆኩም። እኔ ባለፈው አንተ ኩኪስ ስትበላ ቤት ተናግሬያለሁ። አልተናገርሽኝም፣ መተሽኛል እንጂ የገንዳ የዋናው ቦታው ምናምን ለቤተሰቦች እናሳያቸዋለን አይደል? እየዋኘ ትነሳ እኔ ጅል ተጥፍ ስለሌላ ዘስ እንዴ አረኔ ራስ ሆነ የምሬ ነው። አትቀልሽ። ስንብር አለን። ስንብር መጥቶ ነው የሰማሽ ነው። ታይስ ስንብር አለች እሱ ስንት ነው? የምሬን አንተ እየቀጠልከኝ የለኝም ብር ነው እንጂ እኔ ብር አለስኩ አልገብ ልጅ ለጥርጥ ብር አትጨማለቅ የለኝም። ከየት አመጣልኝ ነው የሁሉ ብር ከፍላለሽ? ያማታ ነው። ስንት ብር መጥቶ ነው? ስንት አለሽ አንቺ? 1000 ብር ይሻላል። 1000 ብር ምን ሊሰራልሽ? 1000 ብር የሽንቶች ልትታነቂ ነው እንዴ? ቆሎ መድፋት እኮ አለ። ለጋብሽ ካልኪን ከአንድ ብር በላይ ለምን ፖርሳ እኮ ነው ያዝኩት። ከአንድ ብር በላይ ለምን ይዛለሁ? እኔ በጉማታ እናቴ እኔ ስራ ፈትቻለሁ። ሞባይል ባንኪንግ ደግሞ ተዘግቷል። ቀሚስ ገዝቼ ጫማ ገዝቼ የጆሮ ሎት ያልቀረኝ አልዘርፍም። እሺ በትርፍ ሰዓት የምታውቂውን ስራ ምን ሰራ አንተ አትቀጥል። እሺ ስንት መቶ ነው? እሺ ታየ ያማታል። ስንት መቶ ነው? ቀሚስ ገዝቼ ጫማ ገዝቼ አንቺ የምር እየቀለድኩኝ አይደለም። እንጂ ላይ ብር የለም እሱ አይደለም። እየቀለድኩኝ አይደለም። ስንብር መጥቶ ነው። አንቺ ካልሽው ጋር ገና አይገናኝም። የእውነት እጅ ላይ ብር የለም። እኔ ጋር 2000 ብር አለ። አይሞላም። 3000 ብር ጭራሽ አይሞላም። 3000 ብር አይሞላም። ደውዬ የሆነ ቦታ ሚልክልን ሳይለ እኔ ማን ጋር ደውላለሁ?
ሲስተር ጋር ምን እንደው ሰዓት ሄዷል እኮ ይሄን በዚህ ሰዓት ደውዬ ምንድነው ማለት ያዘውኝ እና ምንድነው በቃ እንጣ ከ3000 እየመረረ ነው ከ3000 ብር በላይ መጥቶ ነው ፈርቅ ሊይዝብሽ አይደለም ማለት ሰው ለምትሰይኝ ስለ ሂሳቡ ምን እንትን አስፋልሽ አሁን ደውይና ማዘርም ጋር ቢሆን ደውይና የሆነ ነገር ሰዓት ማዘርና ባንክ ሲስተር ጋር ደውዬ እንዴት ነው ብር ላኩልኝ ምላቸው ማለት ነው በቃ ከማጠባ ይሻላል እንዴ ቢልኩ በምንድን ነው የሚልኩት ደግሞ በሞባይል ባንኪንግ ሞባይል ባንኪንግ አይሰራም በቃ የኔን ይላኳ የኔን ላኪላችሁ አንድ ሺህ እንዴት ነው አሁን በአብዲ ምናምን ላኩልኝ ምናምን ብዬ ልደውል ከመዋረድ አይሻልም እንዴ እንዳይን ቤቱን አታውቅም ዲሰምበር እንደሚከፈል ይላል እሺ እናቴ ይኸውልሽ አሁን በማቀርብልሽ ሀሳብ ተስማሙ የእውነት ይሆንልሽ እናትለሁ ከዛ ትንሽ ቆይሽ ተከታትለሽ ነው አብረን ከወጣን ይንቁብናል እኔ ወጥቼ በር ላይ እጠብቅሻለሁ እሺ አንተ አሁን እነዚህ እነዚህ ጥላይ ልትወጣ ነው አንድ ላይ ከወጣን ይነቀብናል አንቺ አውቀሽ ነው ታዲያ አሁን ቢያንስ እኔም መጀመሪያው ጨጥለኝም አንተ መጀመሪያ ቀርመህ አይደለም ያስነቃል እኮ አንተ እዚህ ሆነ አስቀምጦ ሰሚኛ ሴቷን አስቀምጦ ሄዳ አይባልም አንቺ ቀስ ብለሽ እሱን ልጠር ነው ብለሽ ቀስ ብለሽ ትቆጫለሽ ለምን ይሄ እናት ተሞልቻለች ልጅ ቱጣና ምንድነው አንተ ብር ነው እንዴ አንተ ምን ስትል ነው ቆይ ብር ይዛት እንዴ ቢያንስ ቤቱን አታውቅም አይደለም ቤቱን አታውቅም ሱምብረም እኔ እንደዚህ እንደሆነ አላውቅም እሱ መጥቻለሁ አቦክ ታዲያ ቤቱን መጀመሪያ ወቀውን አጣጣራም እንዴ ወይ ብር ይዘሽ ወይ ብር ምናምን ነገር አትለኝም ደው አሁን ለምን ካጠይቅም ስታስ እሺ ጠይቃለሁ ከዚህ ካሩጥኔ ተከታይነሽ አባታሽን በሩቁ ሁልጊዜ ቃኘዋለው ኃላፊው አዳሚው ስራ ፈት ብያለው ምንም አይደለም ይሁን ሳትመጪ ግን አትፍሪ ባይኔ ብቻ እንዳይሽ ነው አታውቂ ኧረ ምን አይነት ሰው ነው በእናትህ ደግሞ አይ ምን የለበሰ ሱፍ ምናምን ላይም ዝም ብዬ ካንተ ጋር ምሮ እሺ እንደዚህ አካባቢ ያንን በእናትህ አንተ ሲጀምር በርሳት ይዘን ትወጣለህ ግን ቆይ ተቀመጪ ምንድነው በእግዚአብሔር ደግሞ ዝናብ ሳከቢ ይወጣሽ ማርያም ኧረ አንቺ ምን አይባለኝ ነሽ ግን እንዴት አሁን አስተናጋጅ ኪታ መጣት ከፍላለች እኔ ኪታም ትችልፈል ያለሽን 1000 ቢሆን አስጫችሁም እንዴ 1000 ብር ሰጥቼ ቀሪውስ ቢሉኝስ ቀሪውን አመጣለሁ ብለሻችሁ ወይ ሰካተሽ እነሱ ቀሪ አመጣለሁ ሲሉኝ ይሰሙኛል አቆኛል ኧረ ቤተሰቦች እንዴት ያለች ባለጌ ነሽ ግን እግዚአብሔር በጣም ያዘንኩብሽ ነው ይሄና ተቃጣዋ ታዲያ ካዘን እሻው ምን እናድርግ ይስቃል እንዴ የመጀመሪያ ጮር አንተ ቢያንስ እኔን ጥላኝ ትወጣለህ እንዴ ግን እዛ ቦታ ላይ ቀርማ አታስወጣኝ እችላለሁ ነው የምላችሁ ከፍዬ ነው የመጣሁት ማርያም ኧረ በስመ አብ ወልድ ደግሞ ካሜራማኑን ራሱ አዘግቼ እኮ ነው የወጣሁት ሶታ እሱንም እንዳያዩ ተደብቀ እንዴት ያላችሁ ግን ሌቦች ናችሁ ግን እንዴት ሳትከፊ ትወጫለሽ አይ ምን አይነት ነው በእናትህ
ደግሞ ጫማውን አይለቅ መጥቶልሽ እንዴ? ካፍላ ታይም በእናትህ ተዛ ከፍያለሁ ይካል እሺ ነኝ መች ቆንጆ ጊዜ አይደለም። እራት በላ በሰላማዊ መንገድ አትሄድም ብላ አስበህ ነው? ቅድም በጣም አንጀቴን አብስ ላይ ነበረ አግኝቼሻለሁ ማለት ነው። እና እኔ በጣም የሚያሳዝነኝ ምን አለ በሰላም ከቤተሰቦች ጋር በዘጋ ካሜራ ዘግቼ እኮ ነው የወጣሁት። እኔ አብዲ ነኝ። እሺ ሌላ ጊዜ እኔን ለማናደድ ሆን ብለሽ ከዚህ በኋላ እንዳትሞክሪ። ሰማሽ? ዝናብሽ እንኳን ዘነበ። አጣጫሽን በሩቁ ሁልጊዜ ቃኘዋለሁ ባላፊው አዳሚውም ስራ ፈት ብያለሁ። ምንም አይደለም ይሁን ሳትመጪ ግን አትፍሪ ባይኔ ብቻ እንዳይሽ ነው። አታውቂኝም አትፍሪ እንደ ወጣሽ አትፍሪ ሰፈርሽንም በግሬ አይታክተኝም ዞሬ አይታክተኝም ዞሬ አጣጫሽን በሩቁ ሁልጊዜ ቃኘዋለሁ ባላፊው አዳሚውም ስራ ፈት ብያለሁ። ምንም አይደለም ይሁን ሳትመጪ ግን አትፍሪ ባይኔ ብቻ እንዳይሽ ነው። አታውቂኝም አትፍሪ እንደ ወጣሽ አትፍሪ ሰፈርሽንም በግሬ አይታክተኝም ዞሬ አይታክተኝም